إيمان باللسان والقلب والأركان يزيد بالطاعات يقل بالزلات አንዱ እገሌ ያለ ከተከሳሽ ወንድሞቻችን ማለት አንዱን ማለት ነው በዚህ መስጂድ ወደ ጂሃድ ሲጠራ ሲያነሳሳ ይቻለው ይላል ከዛ በኋላ ጥያቄ ለሱ ማለት ነው ያን ቀን ምን አይነት ጫማ ነበር ያደረኩት ሲል ጥቁር ጫማ ይያዝልኝ ነጥብ መስጂድ ውስጥ ጫማ ተደርጎ አይገባም አገኙትና ምን ነው ብለው ሲሉት ሸረደ ሚኒ الجمل ግመል በርግጎብኝ ነው አለ ግመል በርግጎ ሴቶች ጋር ምን ያደርጋል እንደው ያለ ጥርጥር ማለት ነው ሰውነት የማይገነባ ቤት የማይገነባ ሚስት የማትደሰትበት ቤተሰብ ከፍ ማደርግ ኢየሱስ ወጭ ማለት ነው ኢነል ሙበዚሪና ካኑ ኢኽዋነ ሸያጢን ብሉ ነው ይለው ጡንቻ ጠንካራ ጥርስህ ነጭ ሽንቅጥቅጥ ያልክ ዘናጭ ያላህ ባሪያ እንደዛ ነው እንጂ ቦርኮ ዝም ብለ ውልቅልቅ ሆነ እንዳትሄድ አላህን ፍራ መልካም ልንሆን ይገባል ስንታይ የምናስቀና በተግባራችን ወደ እስላም የምንጠራ መሆን አለበት የምታጭበረብር አላህን ፍራ እስላምን ነው የምታሰድበው ቆሽሽ የምትሄድ አላህን ፍራ እስላምን ነው የምታሰድበው والذين كفروا እነኛ የካዱ ሰዎች ነብያትን የተቃወሙ የገደሉ የአላህን ባሮች ያሰቃዩ እነኛ የካዱ ሰዎች بعضهم اولياء بعض ከፊሉ የከፊሉ ወዳጅ ነው ይተጋገዛሉ በኩፍር ይተጋገዛሉ በጥፋት አለና አላህ إلا تفعلوه እነርሱ እርስ በርስ እንደተወዳጁት እናንተ እርስ በርስ ካልተወዳጃችሁ ካልተሳሰራችሁ አንድ ካልሆናችሁ ተኩን ፊል አርዲ ፊትነቱን በምድር ላይ ፈተና ይከሰታል ወፈሳዱን ከቢር ታላቅ ጥፋት ይከሰታል ይላል አላህ ጀለ ወተዓላ ኢላ ተፍዓሉሁ ነው ያለው ስለዚህ አንድነት ምርጫ አይደለም ግዴታ ነው አንድነት ምርጫ አይደለም ግዴታ ነው ስለዚህ አላህ ጀለ ወተዓላ ወደ አንድነት ተጣርቷል واعتصموا بحبل الله جميعا بلوال الله جل وتعالى الله جل وتعالى نبي صلى الله عليه وسلم سلك 120 ዓመት የተዋጉ አውስና ኸዝረጆችን ነው አንድ ያደረገው በዚህ واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا الله بنانت لا يوالون سقا أستوسوا إذ كنتم أعداء كفلاتشو لكفلاتشو تلاتوش بنبراتشو بتهنيتا فألف بين قلوبكم إسلامنا أنتتو بلبوچاچو محل أسماما فأصبحتم بنعمته إخوانا بالله سقا وندماماچو چوناچو وندماماچ مهون عند مهون يا الله سقا نو ولا تنازعوا أتچقاچقوا أتطارسوا أتليايو نوي الله جل وتعالى ميلو فتفشلوا تكسمالاچو وتذهب ريحكم ጥንካሬያችሁ ይወገዳል ተኩላ የሚበላው ከመንጋ የተነጠለችውን ፍየል ነው እኔ የተበላሁት ነጩ በሬ የተበላ ቀን ነው አሉ ጥቁሩ በሬ አለ ጥቁሩ በሬ ስለዚህ ዲቫይድ ኤንድ ሩል ይባላል ከፋፍለህ ግዛ እርስ በርስ አጋጭ ፈርቅ ተሱድ ሰዎችን ነጣጥል አንተ የበላይ ትሆናለህ መቼ ነው የሚገባን መቼ ነው የሚገባን አንድ ልንሆን ዘንድ ቁርአኑ ተወረደ አንድ ልንሆን ዘንድ ሐዲሱ ተወረደ እንዴት ነው የምናስታምመው እኛ ይሄ ጥያቄ ነው كيف تعامل النبي صلى الله عليه وسلم مع اصحابه نبي صلى الله عليه وسلم ከሰሃቦቹ ጋር እንዴት ነው የተኗኗሩት لقد كان لكم في رسول الله اسوه حسنه ለእናንተ በአላህ መልእክተኛ በኩል መልካም አርአያ ተደረገ ለዓሊሞቻችን ለማናውቅ ስለዚህ እስቲ ተርቢያ እንስጥ ለምንል ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ሐያት ለኛ ትምህርት ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ ኢማናቸው ደካማ ከሆኑ ሰዎች ጋር እንዴት ነው ያደረጉት ኢስላም የሚገባው ሰው ላ ኢላሃ ኢላላህ ሲል ነው ከአላህ ባሻገር ሌላ አምላክ የለም
የሚሰግዱለት የሚፈራ ያደርግልኛል ተብሎ የሚከጀል የሚመኩበት የለም ተብሎ ነው። ገና ከሰለሙ ቅርብ ጊዜ የሆናቸው ሰዎች ሙሽሪኮች በጊዜው ዛቱ አንዋጥ የምትባል አድባር ነገር ዛፍ ነበረቻቸው። ሰይፍና ጦር ቀስትም ያንጠለጥሉባት እዛች ላይ ተንጠለጠለ። ሰይፍም ቀስትም ጦርም አሸናፊ ቢሆን እንጂ ከዚህ ወደ ኋላ አይልም ብለው የሚያምኑበት ሙስሊሞቹ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ቀርበው ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ፣ እነኚህ ሰዎች የሚያንጠለጥሉባት ቡራኬን የሚፈልጉባት አድባር እንዳላቸው ለእኛም ይደረግልን አሉ። ነብዩ ሰለላሁ ዐለይሂ ወሰለም አላሁ አክበር አሉ። አላህ ከማንም ታላቅ ነው። አላህ ከማንም በላይ ነው። አላሁ አክበር አሉ። ለተተቢዑና ሱነነ መን ቀብለኩም ሐዝወ ሽብርን ብሽብር፣ ከናንተ በፊት የነበሩ ሰዎችን ፈለግ ትከተላላችሁ አሉ። የሙሳ ህዝቦች ናቸው እኮ አላህ ጀለ ወተዓላ ከፈርዖን ስቃይ ነፃ አውጥቷቸው ከባህሩ መጥለቅለቅ ነፃ አውጥቷቸው አሻግሯቸው እግራቸው እንኳን ሳይደርቅ ገና እነሱ በጣዖት አምላኪያን አጠገብ ቢያልፉ ኢጅዐል ለና ኢላሃን ከማ ለሁም አሊሃ፣ እነኛ አማልክት እንዳላቸው ለኛም አምላክ አድርግልን ከአላህ ውጭ ማለት ነው። ቃለ ኢነኩም ቀውሙን ተጅሀሉ፣ እናንተ ራሳችሁን የምታቀሉ የምታሞኙ መረዳት ያቃታችሁ ህዝቦች ናችሁ ነው ያሉት ሙሳ። አላህ ነፃ አውጥቷችሁ ከጠላታችሁ አሁን ሌላ ጣዖትን እናምልክ ትላላችሁ? እንዲህ የሚሉ ሰዎች ነበሩ በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ስሜቱን የሚከተል ነበረ። ስሜት ያየለበት አንድ አብዱራህማን የተባለ ሰሃቢ ምን ይላል? አንድ ጊዜ ሴቶችን አገኘውና እነሱ ጋር ቆሜ ሳወራ ነብዩ ሰለላሁ ዐለይሂ ወሰለም ብቅ አሉብኝ። መሬት ተሰጥቃ ብትውጠኝ ተመኘው። እሳቸው ሲያወራ አገኙትና ምን ነው ብለው ሲሉት ሸረደ ሚኒ የልጀመል፣ ግመል በርግጎብኝ ነው አለ። ግመል በርግጎ ሴቶች ጋር ምን ያደርጋል? ከዛን አለፉትና ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ሲያገኙት ማ ፈዐለ ጀመሉከ ሻሪድ፣ ያ የበረገገው ግመል ምን ደረሰ ይሉታል። ይሄን በጠየቁት ቁጥር ስቅቅ እያለው የአላህ መልእክተኛ የበረገገ ግመል የለኝም አልነበረም እንዲህ ነው ብለው ሲሉ ንግግሩን ሳይጨርስ እጃቸውን ደረቱ ላይ አድርገው የርሐሙከላህ አላህ ይዘንልህ አሉት። ስለዚህ ጸጉራቸውን የሚፈትሉ ሱሪ ጎትተው የሚሄዱ የወጣትነት ግንፍልታ ያየለባቸው ብዙ ስሜትን የሚከተሉ ወጣቶች በእኛ መካከል ይገኛሉ። እንዴት አድርገን እናክማቸው? ያ የዓሊሞቹ ነው፣ ያ የዳዒዎቹ ነው። እንዴት ይታከሙ? ሊታከሙ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አክመዋል። ነብዩ ሰለላሁ ዐለይሂ ወሰለም ከሙናፊቆች ጋር ኖረዋል። ገዝወቱ በኒል ሙስጠሊቅ በተባለ በዛ ቦታ ላይ አሁንም ወንድማማችነት ጠልቆ ያልገባቸው ሁለት ሰዎች ተጣሉ። አንደኛው የዑመር ኢብኑ ኸጣብ አገልጋይ ነው። በውሃ ቢጣሉ ያ ሊል ሙሃጅሪን አለ፣ ሙሃጅሮች ወይ ድረሱልኝ ሲል፣ ያ ደግሞ የመዲና ሰው ነው፣ ያ ሊል አንሳር አለ፣ አንሳሮች ድረሱልኝ አለ። ከጦርነት አሁን ገና ሰይፉ ማህደር ውስጥ አልገባም። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ደረሳቸው። ሙናፊቆች እናናፈሱ ብናስጠጋቸው መንደራችንን ከፍተን ብናስገባቸው ሊበሉን ሰሚን ከልበከ ሊያኩለክ፣ ውሻህን አወፍረው ያሳደግኩት ውሻ አሳጣኝ መድረሻ እንደሚባለው ሆኑብን እኮ ሲባል ይሄ ሲናፈስ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አከሙት። አንደኛ አፈ ቢዳዕወል ጃሂልያ፣ በድንቁርና ዘመን ጥሪ ነው የምትጠራሩት? በብሔርተኝነት በጎሰኝነት በቡድን ተከፋፍላችሁ ነው? አላህ አንድ የሚያደርጋችሁን እምነት ሰጥቷችሁ ከፉርስ የሆነውን ቢላል፣ ከቁረይሽ የሆነውን አቡበክር፣ ከሩም የሆነውን ሱሐይብ ሩሚ፣ ከሐበሻ የሆነውን ቢላል አንድ ላይ ያቀፈ ያስተሳሰረ በአንድ ጥላ ስር የሰበሰበ እምነት ነው አላህ የሰጠን። አጀሙም አረቡም ሁሉም የሚሰባሰብበትን በድንቁርና ዘመን ጥሪ ያሉ
ያንንም አክመው አለፉ ነብዩ ሰለላሁ ዐለይሂ ወሰለም። የሚገርመው እሱ ምን አለ? ለኢን ረጃዕና ኢለል መዲነቲ ኢብኑ ኡበይ ኢብኑ ሰሉል ወደ መዲና የተመለስን እንደሆነ ለዩኽሪጀና አልአዐዙ ሚንሃ አልአዘል ከሷ ከመዲና የተከበረው እሱ ራሱን ማለቱ ነው ያንን ወራዳ ያባረረዋል አለ ነብዩ ሰለላሁ ዐለይሂ ወሰለም ማለቱ ነው። የሚገርመው ልጁ ኡበይዱላህ የተባለ ልጁ መዲና ድንበር ላይ ቆመና ሰይፉን አውጥቶ ስማ መዲና የምትገባው ከሁለት በአንድ ነው፣ አንደኛው እኔ የተዋረድኩ የአላህ መልእክተኛ የተከበሩ ናቸው ብለህ ልትመሰክር ልትናዘዝ፣ አለበለዚያ አንገትና አካልህ ተለያይቶ ነው የምትገቡት አለ። ይሄን ጭቅጭቅ ነብዩ ሰለላሁ ዐለይሂ ወሰለም ደረሱበት። ከዛ በኋላ ተወው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተወው ለምን እርምጃ አይወሰድበትም? ሙናፊቅ ነው። አይ ሙሐመድ ባልደረቦቹን ይገላል ተብሎ ይወራል፣ ይነዛል፣ ሰልፉ ይበተናል፣ አንድነቱ ይናጋል። ይሄንን ማስታመዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄው ልጅ ዑበይዱላህ የተባለው አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ውሃን ጠጥተው እንዳይጨርሱት አስተርፉት የአላህ መልእክተኛ አለ። ከዛ በኋላ ይህችን ውሃ ተሸክሞ አባቴ ሆይ እስቲ ይህችን ውሃ ጠጣ፣ ልብህ ላይ ያለው በሽታ በዚህ በነብዩ ሰለላሁ ዐለይሂ ወሰለም በረካ ይወገድ ዘንድ ይሄን ብሎ አስቦ ነው። አያችሁ ልቡ ላይ ኒፋቅ እንዳለ ስለሚያውቅ ያን ጊዜ እሱ ምን አለ? ኢብኑ ሰሉል ያ ጉላም ኢዝሀብ ወአቲ ቢበውሊ ኡሚክ ፈዛከ ኸይር አለ። ሂድና የእናትህን ሽንት ቀርተህልኝ አምጣ፣ እሱን ብጠጣ ይሻለኛል። ምን ያህል ቢጠላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። እሳቸው በህይወት እያሉ እሱ ገባ። ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነናር፣ እነሆ አስመሳዮች የእስላም ጠላቶች ከላይ የእስልምናን ካባ ለብሰው ከውስጥ እስላምን የሚቦረብሩ የሚያፈርሱ እነሱ የቂያማ ዕለት እታችኛው አዘቅት ውስጥ ናቸው አለ አላህ። ይሄን ሁሉ ተራምደዋል ነብዩ ሰለላሁ ዐለይሂ ወሰለም አስታመው አክመው። ሁልጊዜ ሙናፊቆች ሁልጊዜ ስሜት ያየለባቸው ሁልጊዜ ላኢላሃ ኢላላህ እዩ። አንዲት ዛፍ የተምር ዛፍ ለአንድ የቲም ልጅ ነበረች። ምንድነው የቲሙ ልጅ የወረሰው የተምር ዛፎች ነበርና አንድ የሱ ያልሆነች ዛፍ የተምር ዛፍ የሱ ክልል ውስጥ ገብታለች። ግን እግሯ ይታወቃል የጎረቤቱ ነች። ከዛ በኋላ ጎረቤቱን ይሄድና እባክህ ይቺን ተምር ስጠኝ፣ ማጠር አልቻልኩም ስፍራዬንና ተቸገርኩኝ፣ ስጠኝ አንተ ተምር እዚህ ውስጥ ገብታ ይለዋል። እምቢ አለው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዶ እስቲ ለምኑልኝ አለ። ጠሩና ነብዩ ሰለላሁ ዐለይሂ ወሰለም እባክህ ይቺን ተምር ለዚህ የቲም ልጅ ስጠው፣ በጀነት አላህ የተምር ዘለላዎችን ይሰጥሃል አሉት። እምቢ አልፈልግም አለ። አልፈልግም እምቢ። ያን ጊዜ አቡ ደህዳህ የተባለ አንድ ሰሃቢ ነበረ። ሄደና የአላህ መልእክተኛ አላቸው፣ እኔ ይሄን ተምር በምን አድርጌ ለዚህ የቲም ብሰጠው አላህ በጀነት የተምር ዘለላዎችን ይሰጠኛል? አዎ አሉት። እንግዲያውስ ሄደና ተደራደረ ከዛ ሰው ጋር። ስማ የሆነ ነገር ልስጥህ፣ እቺን የተምር ዛፍ ስጠኝ አንተ አለ። ምን እዚህ ቦታ ላይ ያለውን የኔን አትክልት ስፍራ ታውቀዋለህ? አዎ አውቀዋለሁ። እሱን ውሰድ፣ ይሄን ተምር ዛፍ ስጠኝ አለው። ሰዎችን ሰበሰበና ሰማችሁ የሚለውን ይሄን ሰው አለ። አዎ ሰምተናል አለ። ያን ወስጄ ይሄን ሰጥቼዋለሁ አለ። ሄደና ይሄ ተምር ያንተ ነው አለው ለየቲሙ። ወሰዳል ለየቲሙ። ከዛ በኋላ አቡ ደህዳህ ወደ አትክልት ስፍራው ሄደ፣ ገባ። ኡሙ ደህዳህ እዛ ውስጥ ምንጭ አለ፣ እዛ ነው ያለችው። ውጪ ለአላህ ሸጨዋለሁ አላት። ምን ማለት ነው ስትለው ነገራት። ልጃቸው ተምር ጎርሶ ነበረ። ከአፍ ውስጥ ያለውን ተምር አወጣና ለአላህ ተሽጧል ብሎ ቤተሰቡን ጠቅልሎ ወጣ። ይሄኛው የአላህን ጸጋ ፈልጎ፣ ይሄ ደግሞ አንድ ተምር አለቅም አለ። ላ ሐውለ ወላ ቁወተ እንዲህ ያለም አለ። ይሄ ሁሉ አስታመዋል ነብዩ ሰለላሁ ዐለይሂ ወሰለም። አልጋ ባልጋ አይደለም ጉዳዩ። ዱንያንም ይወዳል፣ ስልጣንም ይወዳል። ለትንሽ ጥቅም ማለት ነው ዲኑን የሚሸጥ አለ።
በውሸት የሚመሰክር አለ። አታውቁትም እንዴ? የውሸት ምስክር ድራማውን አታውቁትም? ትንሽ አስታውሳችሁ እንዴ? አንዱ እገሌ አለ ከተከሳሽ ወንድሞቻችን ማለት አንዱን ማለት ነው። በዚህ መስጂድ ወደ ጂሃድ ሲጠራ ሲያነሳሳ ይቻለው ይላል። ከዛ በኋላ ጥያቄ ለሱ ማለት ነው ያን ቀን ምን አይነት ጫማ ነበር ያደረኩት ሲል ጥቁር ጫማ ይያዝልኝ ነጥብ መስጂድ ውስጥ ጫማ ተደርጎ አይገባም። ኮምቦልቻ አካባቢ ደግሞ ያለ በዚህ መስጂድ እንዲህ ብሎ ማለት ነው የሰለጠነ በስክሪን ሲመጣ ጥያቄ መስጂዱ ስንት በር አለው? አያውቀውም። የቂብላ ሰው አይደለም ሰልጥኖ የመጣው። ይሄ ማት ነገር አስተናግደዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አህበቲ ፊላህ እንዴት ነው ይሄን ችግር መፍታት የምንችለው ነው ውርደታችን። ሁሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንደሚናገሩት አቡ ዳውድ እንደዘገቡት ሐዲስ ኢማም አልባኒ صحيح ነው እንዳሉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም اذا تبايعتم بالعينة واخذتم اذناب البقر ورضيتم بالزرع وتركتم الجهاد سلط الله عليكم ذلا لا ينتزعه حتى ترجعوا الى دينكم ይላሉ ነብዩ ሰለላሁ ዐለይሂ ወሰለም اذا تبايعتم بالعينة ዒና ማለት ምንድነው? የሆነ አካውንቲንግ ተማሪዎች ትረዱታላችሁ። ዲስካውንቲንግ ጌኖት እንደሚባለው አንድ ዕቃ ይሸጣል በረጅም ጊዜ ሊከፈል፣ ከዛ በኋላ ይሸጠውና በረጅም ጊዜ ሊከፍል ያ አማውንት አለ፣ ያ ዋጋ አለ። ከዛ በኋላ አሳንሶ ይገዛዋል ማለት ነው። ለምሳሌ በ1 ሚሊዮን ብር ይሸጥለትና መልሶ ዕቃውን ማለት ነው በ1 ሚሊዮን ብር ሸጦለት መልሶ ዕቃውን በ900 ሺህ ብር ይገዛዋል። የተረፈችው 100 ሺህ ብር ሪባ ትሆናለች። ይሄ ዒና ይባላል። እና እንዲያለ ግብይቱ ስትገቡ ወለዱ ስትገቡ واخذتم اذناب البقر ገበሬዎች ወይንም አርቢዎች ሆናችሁ የከብት ጭራዎችን ይዛችሁ ስትከተሉ ወረዲቱም بالزرع አዝመራን ዘርታችሁ በአዝመራ አይናችሁ አዝመራው ላይ አርፎ ስትታለሉ ስትሸነገሉ ስትወዱት እሱን ወተረክቱሙል ጂሃድ በአላህ መንገድ መታገልን ስተው ዱንያ ስታሸንፋችሁ ከሰላቱ ከኢልሙም ለኢስላም መስዋዕትነት ከመክፈል ሁሉ ስትርቁ ሰለላሁ ዐለይኩም ዙለን አላህ ውርደትን በእናንተ ላይ ይሾማል። ላ ينتزعه ይሄን ውርደት ከናንተ አነሳም حتى ترجعوا الى دينكم ወደ ዲናችሁ እስክትመለሱ ድረስ። ስለዚህ ወደ ዲናችን እንዴት እንመለስ ነው ጥያቄው። ሞጣ ላይ ተቃጠለ፣ እዚህ ቦታ ላይ ተቃጠለ፣ እዚህ ቦታ ላይ ተቃጠለ፣ ቢቸና ስጋት ላይ ነው። ይሄ ሁሉ ማለት ነው በምን ደፈሩት? አንድ የታሪክ ምሳሌ አብዱላህ አልሙዕተሲም ቢላህ ከአባስዮች መሪ ማዕከል የሆኑት ማለት ነው። አብዱላህ አልሙዕተሲም ቢላህ ሩም ላይ አንዲት ሙስሊም ሴት ጥቃት ደረሰባት። ዋ ሙዕተሲማ አለች። ሙዕተሲማ ድረስልኝ አለ። ያን ጊዜ ይሄን ነገር ሰሙ እሳቸው ሙዕተሲማ። ከዛን ደብዳቤ ነው የጻፉት ለንጉሱ ሚን አብድላህ አልሙዕተሲም ቢላህ ከአብደላህ አልሙዕተሲም ቢላህ ኢላ ከልብ ሩም። የሩም መንግስት እኮ አይደለም። ኢላ ከልብ ሩም ኢዛ በለገከ ኪታቢ ሃዛ ፈአጥሊቅ ሰራሐሃ ኢን ለም ትጥሊቅ ሰራሐሃ ፈሰአግዙወነከ ቢጁኑድን አወሉሃ ዒንደከ አኺሩሃ ዒንዲ። ስማ ከአብዱላህ አልሙዕተሲም ቢላህ ለሩሙ ከልብ ነው ያሉት ውሻ። ይሄ ደብዳቤ ሲደርስህ ያችን ሴት በጊዜው በአደብ ልቀቃት፣ እማትለቃት ከሆነ እዘምትባለው በእንዲህ ሰራዊት። እሳቸው እኮ እዛ ኢራቅ ምድር ናቸው። ከዛ ተነስቶ ማለት ነው ሩም አውሮፓ እስኪገባ ድረስ እምዘምትበት ወታደር ብዛቱ መጀመሪያው አንተ ዘንድ ሲደርስ መጨረሻው እኔ ዘንድ ነው የሚሆነው። ተንቀጠቀጠ፣ ተንዘፈዘፈ፣ ለቀቃት። ዋ የሞጣ ሙስሊሞች
አለንላችሁ ወንድሞቻችሁ አብረናችሁ ነን ተሰማን ለዚህ በሰሜኑ ከምድር ወገብ ያሉ ጥቂት ናቸው ብለው ነው ስለምን ተጠቁ ኢስላም ትስስሩ እንደሆነ አውሮፓ ያለ ሙስሊም ያስያስነጥስ አፍሪካ ያለው ይርሐሙከላህ የሚለው ያህል ነው ለዚህ ልባችን ይደማል ነጭ ጥቁር አይልም በላ ኢላሃ ኢላላህ ስር ያለ ሁሉ ማለት ነው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም من صلى صلاتنا صلاتنا يسجد واستقبل قبلتنا ودنيا قبلة يزورا وأكل ذبيحتنا ينيان ارد بالله بسم الله الله أكبر اللهم هذا منك ولك قدب اللوم نا أحبتي في الله ساعات القوال جن باشرو اندينو كيف الخروج من هذا الذل عندنا إسلام بوقتنا بمنيوت አይደለም ልናውቅ ይገባል ቁርአኑ ምን ይላል ልናውቅ ይገባል ነብዩ ሰለላሁ ዐለይሂ ወሰለም ሐያታቸውን ልንረዳ ይገባል የሙስሊሞችን ታሪክ ልንረዳ ይገባል የነብያትን ታሪክ ልንሰማ ይገባል ስለዚህ እየተጨቆኑ ያሉ ሙስሊሞች ወንድሞቻችንን እንምረዳበት በመጀመሪያ ደረጃ ማለት ነው ፊልም ድራማ حرام እናደርግ ኢንሻአላህ ከዛሬ ጀምሮ ወራ አስተራወቀ ወላ ምናምን ወላ ሱዳንኛ ወላ ጃፓንኛ ወላ ህንድኛ አያስፈልገንም እኛ ቃናና እንመለከትም እኛ ግልጽ ነው አይደለም እንዴ እስላማዊ ወንድማማችነትን ልናጠናክር ወደ ዲናችን ልንመለስ ይገባል ከዛሬ ጀምሮ ኢስላሚክ ዕውቀት ሊኖረን ይገባል ሁለተኛ ይሄንን ዕውቀት ልንተገብረው ይገባል ኢማንያት የሚባል ነገር ላይ ሰላት ላይ ሒጃብ ላይ ሰደቃ ላይ እጅግ ልንበረታ ይገባል አንድነታችንን ልናጠናክር ይገባል ከቤተሰብ ጋር ጀምሮ ስሙ ሙስሊም የሆነ አብዱላህ አህመቱላህ አይሻ ኸዲጃ ከተባለ ሁላችንም አፉ ልንባባል ይገባል ያ አኺ አላህ እኮ ነው ያለው እናንተ ዛሬ ይቅርታ አልተባባላችሁ እናንተ ዛሬ አንድነት ካልመሰረታችሁ ውርደት አይለቃችሁም ነው ያለው ረህመተን ቢና ቀብለ ገይሪና አፉ ልንባባል ይገባል የቤተሰብ ትስስር መልካም ሊሆን ይገባል የዘመድ ትስስር መልካም ሊሆን ይገባል በመስጂድ ውስጥ አንድ ላይ የሚሰግዱ ሰዎች ትስስራቸው መልካም ሊሆን ይገባል ስለዚህ አፉ በማባባል ዓሊም ሽማግሌ በመምረጥ ግልጽ ነው አንድነታችን ሊጠናከር ይገባል የተቸገረን በመርዳት የተራበን በማብላት የታረዘን በማልበስ ቀልብን ከስብ በማድረግ ይሄን ልንሰራ ይገባል በኢኮኖሚ ማለት ነው ጠንካራ ልንሆን ይገባል ነብዩ ሰለላሁ ዐለይሂ ወሰለም ሩካና የተባለ አንድ ሙሽሪክ እኮ ነው በሬስሊንግ የታወቀ ነው እኔ ባንተ አምናለሁ በትግል የረታኸኝ እንደሆነ አላቸው ታገሉት አፈረጡት የኛ ነብይ ሰለላሁ ዐለይሂ ወሰለም እድል ይሰጠኛል ሁለተኛ ደገሙት አፈረጡት ሶስተኛ ግልጽ ነው ይሄ ከስር ማለት ነው ገንዘባችንን የሚበዘብዘው እኛን ደካማ የሚያደርገን ሴቶቻችንን እንዲንቁ የሚያደርገንን ማለት ነው የለም እንዴ ያለ ዲን አላህ ጀለ ወተዓላ ኩሉ ሚማ ፊል አርዲ ሐላላን ጠይባ ምድር ላይ ካለ ሐላል የተፈቀደን ነገር ምርጥ ብሉ ነው ይለው ጡንቻ ጠንካራ ጥርስህ ነጭ ሽንቅጥቅጥ ያልክ ዘናጭ ያላህ ባሪያ እንደዛ ነው እንጂ ቦርኮ ዝም ብለው ውልቅልቅ ሆነ እንዳትሄድ አላህን ፍራ ይሄ ነው ከዛ በኋላ እርስ በርስ ተሳስረን በኢኮኖሚ ጠንካራ ሆነ አያችሁ ሰውነታችን አምሮበት በእውቀት ልቀን ለሀገሪቱ ብልጽግና እምንታይ ማለት ነው እንሄማ እሚታይ መሆን አለበት ሱብሃንአላህ የኬንያ መንግስት ወደ ሞምባሳ አካባቢ ሄደና ለወታደር ሊመረምር ማለት ነው ምልመላ ሊያደርግ ፈተና የሚያልፍ ወጣት ጠፋ ይሄም ጋንጃውን ያጤሳል ይሄም አሽሹን ይሄም ጫቱን ይሄ አልኮሉን ተፈልጎ ለወታደር የሚሆን ጠፋ እንደዛ እስኩኖን እንደምጠብቁ አራ አላህን እንፍራ እንደው አላህን እንፍራ እንደው ያለ ጥርጥር ማለት ነው ሰውነት የማይገነባ ቤት የማይገነባ ሚስት የማትደሰትበት ቤተሰብ ከፍ ማደርግ ኢየሱስ ወጭ ማለት ነው ኢነል ሙበዚሪና ካኑ ኢኽዋነ ሸያጢን አባካኞች የሸይጣን ወንድሞች ሆኑ ነው የሚለው አላህ በሱረቱል ኢስራ ወካነ ሸይጣኑ ለረቢሂ ከፉራ የአላህ መስጂድ እየተቃጠለ አንተ በርጫ ትላለህ
ስለዚህ ጥያቄው ለእናንተ ደግሞ ይነካካን ጀመረ እንዳትሉ አላህን እንፍራ። ስለዚህ ትግል ልናደርግ ይገባል። በምላሳችን ሚዲያ ላይ ያላችሁ ሰዎች፣ ጽሁፋችሁ የሚያምር ሰዎች በንግግር ኢንሻአላህ እንናገራለን፣ በጽሁፍ እንጽፋለን። እንደገና ወጃድሉሁም ቢለቲ ሂየ አሕሰን ይላል። መጽሐፍ የምጽፉ ሰዎች መጽሐፍ ላይ ጻፉ። ኮምፓራቲቭ ሪሊጅን በደንብ የንጽጽር ማለት ነው፣ የሃይማኖቶቹ ንጽጽር አፕሮች። ስለዚህ መልካም ልንሆን ይገባል። ስንታይ የምናስቀና በተግባራችን ወደ ኢስላም የምንጠራ መሆን አለበት። የምታጭበረብር አላህን ፍራ፣ ኢስላምን ነው የምታሰድበው። ቆሽሻ የምትሄድ አላህን ፍራ፣ ኢስላምን ነው የምታሰድበው። ስለዚህ መልካም ስነ ምግባር የጎደለን ሁሉ ተውበት እናድርግ፣ ወደ ዲናችን እንመለስ። ይሄ የማንቂያ ደውል ነው። ስለዚህ ኢስላም ተዘርዝሮ አያልቅም። ምን ብዬ እንደምናገር አላቅም፣ ውስጥ የተቃጥሏልና ማለት ነው። ሌላውን እንደዚሁ ማለት ነው በዩቲዩብም በምንም እንለቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።